ሩታዬ ያናደደኝ ነገር ማለት ነው ልንገርሽ ማለት ነው 4 ዓመት ሙሉ ከባሌ ጋር ስንቀመጥ አንድ ቀን ክፉ ደግ ተነጋግረን አናውቅም። ገባሽ? እኔ ከፍቅር ሩታዬ የፍቅር ገዳፊዎች ቆሾት ላውራ በእግዚአብሔር እኔ አልወድም። እኔ በቃ ተው ስሜትን ላውራበት የፍቅር ገዳፊዎች ማለት ነው። ሩታዬ ሲዘቀዝቋት እሷ ናት የለመነችው ምናምን ብሎ ሲዘቀዝቁ እነሱንና የሄለን ገዳፊ ጋር ሲራገጥና ሲሰደብ የነበረው የኔ ሪካርድ ማለት ነው። ከዚህ ተቀርቶ ኢትዮጵያ ለሱ ተልኮለት ነው የተለያየሁት ማለት ነው። በማን ነው? በአብርሃምና በሩታ ነው እንጂ በአብርሃም ብዬ አይደለም ትዳሬን ያጣሁት። 4 ዓመት ትዳሬን ያጣሁት በአብርሃምና በሩታ ብዬ ነው። ዛሬ ላይ መታችሁ እኔ ስትናገሩኝ እየተናገርኩ ነው። ሁሉን ነገር እየተናገርኩ ወይ ደግሞ ሁሉን ነገር እያደረግኩ ያለሁት ምክንያቱም እኔ ያለፍኩበትን 3 ወር 4 ወር ሙሉ ኢጃዛ የተቀመጥኩት በአብርሃምና በሩታ የተነሳ ነው። ይሄ ሁሉ ሲሆን የነበረ በማን ነው? በፍቅር ገዳፊዎች የተነሳ ማለት ነው። ደጋፊዎች ይቅርታ በሏት ማለት ነው። ዜዶን ከላ ዜዶ አታልቅሺ ቲጂ ቲጂ ሩታ ይቅርታ በያቸው። ቆይ ናውራ ልጨርስ በእግዚአብሔር ማለት እና እነሱ ጉሩብ ውስጥ ገብቼ ሩታዬን እናስገድላታለን ብሎ አንድ አብርሃምን እናስገድላለን ብሎ እስከዛሬ የእነሱ ሪካርድ ነው ይጃለ ላወጣላችሁ ይችላል ማለት ነው። የፍቅር ገዳፊዎች ጉሩብ ገብቼ ወደ ሀገርሽ አስገባሽ ብላ አስገባኝ ብዬ ምዬ ነው የእነሱ ጉሩብ ውስጥ የገባሁት ማለት ነው። ታውቃላችሁ ሁላችሁም እነሸውት ማለት ነው። እዛን ጊዜ የፍቅር ገዳፊ ጋር ምንድነው የተባለ እዛ ጉሩባቸው ውስጥ ሲገባ ያን ሁሉ ምዬ ሌላ ቲክቶክ ከፍቼ እዛ ቲክቶክ ውስጥ ቤዘ ግሩፕ ውስጥ አስገባችኝ ማለት ነው። ከወሳብ ብር ከፍላለሁ ብዬ ለፍቅር ስጦታ መስጣት እፈልጋለሁ ብዬ በወሳብ አሸጋግሮኝ ቤት ነው ያስገቡኝ። እንደገና በኢሞ እናስገባ በወሳብ እናስገባም ብለው በወሳብ እኔና ማን ነው የገባ እኔና ሀያትን የፍቅር ገዳፊ ውስጥ ገብተን የእነሱ ሪካርድ እንዳለ በአንድ ለቅመናቸው የአብርሃምና እንትና ያ ሪካርድ ታውቃለሽ ሁሉን ነገር በውስጥ ማለት ነው። ያን ነገር ሁሉም ሀሳባቸውን ነው ያጠፋንባቸው ማለት ነው። ያን ነገር ሳደርገው አብርሃም ብዬ አልነበረም ለሁለቶችም ብዬ ነበረ። ላቤን ጠበርጌ ሳለቀስላቸው ነበረ። 3 ዓመት የሰራሁበት ስራዬን የዛሬ ዓመት ነው ከኢጃዛ ወጥቼ እስከ ዛሬ ዓመት ውስጥ 3 ወር ደሞዝ ብቻ ነው የሰራሁት። ለማን ብዬ ነው? ለነሱ ብዬ ነበረ። እነሱ እንዳይነኩብኝ፣ እነሱ ማንም እንዳይናገርባቸው። ሩታዬ ሰው ለው ሲናገሩ ማንም ሰው እንድናገብርብኝ እነ ቤተሰቦቼ እስከ ራሴ ሲዘቀዘቅ የነበረ ለአብርሃም ብዬ አልነበረም፣ ሩታ አብርሽ ብዬ ነበረ። ገባ አይደል? በእጅ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ ሁሉን ነገር ዋጋ ስከፍልላቸው የነበረው እስከ እናቴ ተሳድቤ የማላውቀውን ነገር አባቴ የሰው ልጅ ተምሮ ሰውን ያኮራል። የአንቺ ስራ በስድብ ነው እንዴ ብሎ የአጎቶቼ ልጆች 2 እዚህ ሀገር ያሉት ብሎክ ያደረጉኝ እኔ በምናገረው ገስት ላይ ማለት ነው። ያ ሁሉ ነገር ዛሬ ላይ የኔ ነገር ዋጋ አታ ሩታን አትወድም ስሉኝ እንደምን አልናደደው። የኔ ስሜት እኮ በራሳችሁ ነው ሆናችሁ ማየት አለባችሁ። ሁሌ ዜድ በቃ እንዳታለቅሽ፣ በማርያም ይዤሻለሁ። በቃ ዜድ የኔናን በቃ አይደለም። ለምን እንደሆነ የተውኩት ለምን ሚት እንዳላደረኩ ታውቃላችሁ? የዜድ ህመም የሩቴ ደጋፊ እንዲሰሙት ስላልፈለኩ ነው። ገባችሁ? ሰማችሁት? ምን ያህል መስዋዕት እንደከፈለች፣ ምን ያህል እንደሄደች፣ ምን ያህል እንደወደቀች፣ እንደተነሳች። ይኸው እኔ ከምናገራችሁ ራሳችሁ ሰማችሁት አይደለም? እሺ እኔ ጥያቄ አለኝ። አቤላ ካሜራማን ማለት ነው። የአቤራ ከአብሪሽ ካሜራማን ማለት ነው። አንድ ቀን ተጣልተን የምናውቀው በሩታ የተነሳ ነው። ያደርግልን ያለው ሳያደርግልን ሲቀራ ነው ገስት ላይ የሰደብኩት ማለት ነው። የአብሪሽ ካሜራማን ሁላ ሳይቀረኝ ኤፍሬም ራሱ ሴትን ይዞ መጥቶ አብርሃምን አፈቀርኩ ስትል ኤፍሬምን ረግጬዋለሁ። ገባችሁ አይደል? ይሄን ሁሉ ማለት ነው አብርሃም በሩታና በአብርሽ የተነሳ ዛሬ ላይ አብርሽ ሩታ ባልወዳት ራሱ ማለት ነው። በአብርሃምና በሩታ ምንም ነገር ባልወዳቸው ራሱ እነሱ መናገር አልችልም። ምክንያቱም በእነሱ የተነሳ ብዙ እህቶችን አግኝቼበታለሁ። በማን የተነሳ? በእነሱ የተነሳ ነው ያገኘሁት ይሄን እህቶችን ማለት ነው። 1 ዓመት ማለት 2 ዓመት ማለት ሰው በአንድ መቆየት ማለት ቀላል እንዳይመስላችሁ። እኔን ለእኔ ተው በቃ
እኔም ማንም ሰው ታየን እንድናገርብኝ አልፈልግም። ማንም ሰው ማለት ነው ከእናንተ በላይ ነው ወደ ከእናንተ በላይ እነሱ አንድ ይሁንልን ብለን ያላደረግነው ነገር የለም። ለእናንተ ደግሞ ያን ነገር እዚህ ማሳየት ወይ መንገር የለብኝም። ገባች አይደል? ሁሉም የምታዩት ነገር በራሳቸው ገንዘብ አይደለም ያደረጉት፣ በእኛ ገንዘብ ነው ሁሉም ነገር ያደረጉት። ለምንድን ነው እነዚህ ሰይጣኖች መሀላቸው እንዳይገቡ ቶሎ ትዳር እንዲይዙልን ብለን ማለት ነው። ለእናንተ ያን ነገር መነገር አይጠበቅብኝም። ተፋቱኝ፣ ከቻላችሁ ተፋቱኝ። አልደርስባችሁም፣ አልወደዳችሁኝ ብሎክ አድርጉኝ፣ ችግር የለብኝም። ግን ደግሞ ልጅቷን እንደጠላው አትርጉና እኔ በጣም ነው ልክ የምታይዙኝ። ማንም ሰው እንድናገረ ሰው ሲናገራት እግዚአብሔርን ነው የምላችሁ፣ ብቻዬን አለቅሳለሁ። እኔ ለእነሱ ልክ ብዬ ትናንትና ዋጋ የከፈልኩለት ለምንድን ነው? ያ ሪካርድ እኮ በአንድ ባንድ እኛ ብዙ ነገር ስናደርግ ሰው ለ10 ብር ምስር ይጣሉ ነበረ። ያ ሁሉ ሪካርድ እኔ ጋር እጅ አለ ማለት ነው። የፍቅር ገዳፍ እነሱ ውስጥ ግሩፕ ውስጥ ገብቼ እኛ ስጦታ ስንሰጥ ለ10 ሺህ ምስር ይጣሉ ነበር ግሩባቸው ላይ ማለት ነው። ያ ሁሉ ነገር እኛ ያለፍን ሰዎች እናውቃለን። የሚያውቀኝ ሰው ደግሞ ያውቃኛል። እኔ ካልወደድኳችሁ ጥፋት ካለብኝ ለምንድን ነው ዜዶ እንደዚህ የተናገርሽ ብላችሁ መናገር ትችሉ ነበረ። ወይ ደግሞ እኔ ጠፋችሁ ብትናገሩኝ እኮ እኔ መልስ እሰጣችኋለሁ። ግን ደግሞ ምንድነው ባየሁበት በአንድ ቀን በተናገርኩ እሷን ብቻ እኮ አይደለም ዘርቅ አብርሃምንም እኮ ተናግሬያለሁ። አሁንም ቢሆን ማለት ነው አብርሃም ፍቅር እዛ ቤት ይዟት የሚገባ በሆነ አይገባትም ነበረ። መቼም ሊገባም አይችልም። ግን እልክ ስላያዛችሁ ነው እንጂ ፍቅር እዛ ቤት ትኖራለች ብላችሁ ከፍቅር ገዳፊ ጋር አብርሃምን የምትሳደቡ ካላችሁ ይሄ ነገር ህልም ነው ለእናንተ። አለቀ። እንጨርሻለሁ። አውሩ። አይ ንፍሮ የንፍሮ ማአት ንፍሮ ሲደመር ንፍሮ እኩል ይሆናል። ንፍሮ ናቸው እንዳለ እንደው ወይ እንዴት ናችሁ ቤተሰቦች? ሰላም ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እንደተለመደው የቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰብስክራይብ ስታደርጉ የደወል ምልክቱን እየተጫናችሁ ቤተሰብ እንድትሆኑ በአክብሮት እየጋበዝኩ እንግዲህ ከፊት ላይ በጣም ሪካርዶች አዳዲስ ሪካርዶች እየተወለዱ እየተፈጠሩ ይገኛሉ። እየሰማችሁ ዘና ፈታ በሉ። ገና ብዙ ጉዶችን እንሰማለን ማለት ነው። እንግዲህ መልክ ብላሽ እዚህ የምታዩት እህታችን ትዳሯን በአብርሽና በሩታ ምክንያት እንደፈታችና ኢጃዛ ቤት 3-4 ወር እንደተቀመጠች እየተናገረች ነው። አምሮብኛል ብለሽ አሁን እውነት እንደው ይሄ ሙያ ነው ብለሽ ታወሪዋለሽ። አሁን እኛም ካንቺ እኩል ተደምረን የመዳም ቅመም እንባላለን። ንፍሮ ነሽ እንደው ኧረ ወዲያ አረ ግን እንደው ግን እናንተ ተሰብስባችሁ አማኑኤል ሆስፒታል መግባት አለባችሁ። ሲጀመር እንደዚህ አይነት ሰዎች የበግ ስም ለእናንተ መስጠትም የለበትም ሲጀመር ማለት ነው። በግ የዋናት ላላችሁ አዎ የዋናት፣ ግን ደግሞ ጅል ናት፣ ሞኝ ናት። ልክ እንደናንተ ማለት ልክ እንደዚች ማለት ነው። አልፋችሁ ተርፋችሁ ድጋሚ እንደ አዲስ ፍቅር የሆነ ነገር ውስጥ ጥላቻ ውስጥ እንድትገባ የሚያደርግ ነገር በቀደም ሰምቼሻለሁ አንቺን ማለት ነው በአብርሽ ቲክታክ ላይ ስትበጠረቂ ማለት ነው። ግን ደግሞ ማለት ነው ከዚህ በኋላ ቢያንስ እኔ በመካከላቸው በነገራችን ላይ ጥሩ የሚባሉ ልጆች እያየሁ ነው አሁን ላይ ማለት ነው። ከአብርሽና ከሩታ ደጋፊዎች ማለት ነው። ማለት በጎች ማለት አልፈልግም እነሱን ከነዚህ ጋር ደምሬ ማለት ነው። ምክንያቱም ጥሩ አስተሳሰብ ያላቸው ልጆች አሉ፣ ብልጦች አሉ፣ ለራሳቸው የሚቆሙ ልጆች አሉ። 10 ሳንቲም ሊከው ማያውቁ ስላሉ እነሱን አልደምርም። ያው አይቆጫችሁ እናንተ ማለት ነው። እኔ እዚህ ጋር የምናገረው በጎች ብዬ የምጠራችሁ መደገፍ እኮ መብታችሁ ነው። ማሽቃበጥ መብታችሁ ነው እኮ። ልክ እንደኛ የፈለጋችሁትን ሰው ደግፉ፣ አሽቃብጡ። በዩቲዩብ በቲክታክ ሼር እያደረጋችሁ እየጨፈራችሁ እየደነሳችሁ እያበዳችሁ ቢሆን አሽቃብጡላቸው። ሰው ለወደደው ምንም ያደርጋል። ግን ደግሞ በዚህ ልክ እንደናንተ ንፍሮ መሆን አይደለም። እንትን ያለ እንዴት ነው በጣም የበሰለ ንፍሮ የተዝረከረከ ማለት ነው። እንደዛ አይደለም። እና በጣም በቃ የዚች ልጅ ገና ብዙ ጉድ አለ እየተባለ ነው። እና አሁን አንቺ እስቲ ስራ ፈተሽ ምናምን በነበርሽ ሰዓት ሩታና አብርሽ ስራ አፋልገውልሻል፣ ማስታወቂያ ሰርተውልሻል። ማንም እዚህ ጋር የሚደርሱልሽ የገዛ እህቶችሽ ናቸው፣ የስደት እህቶችሽ ናቸው። ግን አንዳንዴ ለምን እንደማሰብ እንደሚያቀታችሁ አላውቅም። እንደገና ደግሞ ካደረጋችሁ የማይቀር ደግሞ በውስጣችሁ ብትይዙት ምን አለበት? እንደ ንስሐ አባት እዚህ ጋር እያወጣችሁ ከምትዘከዝኩት ማለት ከምትዋረዱ። እውነት ይሄ እኮ አሁን እኮ በቀለ ትውልድ የሚቀመጥ ነገር እኮ ነው። አንቺ እኮ ማለት ነው ከነመላው ቤተሰብሽ እኮ ነው ያሳፈርሽው ሰውን። የሀገርሽ አካባቢሽ ሰው ሁላ እኮ ማፈሪያ ነው የሚያደርግሽ። ወይኔ የከሌ ልጅ እኮ እንደዚህ ናት፣ ቲክቶክ ላይ ወታ እኮ ስራዋ ይሄ ነው፣ ለሴት ብላ ለወንድ ብላ እኮ እንደዚህ ታደርጋለች ነው እንጂ የምትባዩ እኮ አንበሳ የከሌ ልጅ ሄደ ህይወቷን ቀየረች እኮ አትባይም።
ለራስሽ ህይወት እንኳን ብትኖሪ እኮ ይሁን ይሻላል። እንደው እኔ ይውልሽ እንደው ለራስሽ ፍቅረኛ ይዘሽ ፍቅረኛ ገንዘብ በላይ ብትይ ይሻለኛል። እውነት ይሄንን አድርገሽ ስራሽንም ተባረሽ ትዳርሽን ፈተሽ በሰው ቤት በሰው ትዳር ማለት ነው የራሷ እያደረባት የሰው ታማስላለች አለ የሀገሬ ሰው ማለት ነው። ከዚህም በኋላ አንቺ አሁን አቋምሽ ለማታስተካክል ከሆነ ወደ ራስሽ የማትመለሽ ከሆነ እመኝኝ የራስሽ ህይወት መቼም አይኖርሽም። ይሄን ወቂ። አብርሽና ሩታ አይንሽ እያየሻቸው ትቶሽ ነው የሚሄዱት። እያየሻቸው ማለት ነው። ከአንድ ልብስ ወደ ልብስ የተሸጋገሩ ሰዎች፣ ከባዶ እግር ወደ መኪና የተሸጋገሩ ሰዎች ነገ ደግሞ እያለ ፕሌንም ሊገዙ ይችላሉ። አንቺ አይንሽ እያየ ማለት ነው እዚህ ጋር እየተጠጋረርሽ ማለት ነው ሩሂድ ኪቢን ዝሊ እየተባልሽ ከአንቺ ቀድሞሽ ሰማይና ምድርንም አንድ ላይ የሚያክል ፎቅ ገንብተው አይንሽ እያየ ማለት ነው። አንቺ ግን እዚሁ እድሜሽን ትጨርሻለሽ። ከዛ በኋላ ያው ጥሩኝ ብለሽ ብትሄጂ ራሱ ዞር ማን ነበርሽ አንቺ? እናቅሻለን እንዴ? ኢቨን እዛ ጋር እንኳን ራሱ ገስት ላይ ስትወጡ ራሱ ሞዴሬተር እንኳን የሌላችሁ ናቸው ብታሽቋልጡት ማለት ነው። አብርሽ ቤት አንድ ሰው ሁለት ሰው ነው ሞዴሬተር የሚኖረው። ቼክ አያደርግሽም። እያንዳንዱ ቼክ ማለት ነው። አርፈሽ ዳርዳሩን እየዞርሽ ብታሽቃብጪ ኦኬ ጥሩ ነው ዳርዳሩን። ከዛ ውጭ ግን ደምሽን ህይወትሽን መስዋዕት እየከፈልሽ ብታሽቃብጪ ነገ የትም ነው የምትቀሪው። ልክ እንደዚህ ሜዳ ላይ ነው አስጥቶ የሚጥልሽ ይሄ ህዝብ ማለት ነው። አሁን እንኳን እንደዚህ ሆኖልሽ እንኳን በእኛ ምክንያት እንዲሆናልሽ ብሎ እንኳን ሽፋን አይሰጥሽም። ይሰጥብሻል በጓሮ ሆኖ ማለት ነው አብርሽ። ለማንኛውም ስላበዛባችሁ ይቅርታ ቤተሰብ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጉዞ ወደ 10,000 ሰብስክራይብ እያደረጋችሁ አይደለም። በነገራችን ላይ በጣም ብዙ ሰው እያየ ነው ቪዲዮ፣ ግን ለምን ሰብስክራይብ እንደማታረጉ ባላቅም ማለት ነው። ከወደዳችሁ ሰብስክራይብ አድርጉ፣ ካልወደዳችሁ ምንም አይደለም። ላይክ ዲስላይክ አድርጉ። የተመቸው ላይክ፣ ያልተመቸው ዲስላይክ ማለት ነው። ሰብስክራይብ አትርሱ ለማለት ነው። ለማንኛውም ወዳችኋለሁ። መልካም ጊዜ ይሆንላችሁ። ቻው ቻው።